በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 20 አብርሃምና አቢሜሌክ። አብርሃምም ከዛ ተነስቶ ወደ አዜብ ምድር አቅጣጫ ሄደ። በቃዴስና በሱር መካከልም ኖረ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አላቸው። የከተማይቱ ሰዎች ስለ እርሷ እንዳይገድሉት ሚስቴ ናት ማለትም ፈርቷልና። ጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። በዚያች ሌሊትም አቢሜሌክ ተኝቶ ሳለ እግዚአብሔር በሕልም ወደ እርሱ መጣ፣ እንዲህም አለው፣ እነሆ አንተ ስለ ወሰድካት ሴት ትሞታለህ፣ እርሷ ባለ ናትና። አቢሜሌክ ግን አልቀረባትም። አቢሜሌክም እንዲህ አለ፣ አቤቱ ያላወቀውን ሕዝብ በእውነቱ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሷ ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹሕነት ይህን አደረግሁት። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግህ እኔ አወቅሁ። እኔም ደግሞ በፊቴ ኃጢአትን እንዳትሠራ ጠበቅሁ። ስለዚህም ትቀርባት ዘንድ አልተውክሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና፣ ስለ አንተም ይጸልያል፣ ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነውም ሁሉ እንዲሞት በእርግጥ እወቅ። አቢሜሌክም በጠዋት ተነሣ፣ ብላቴኖችንም ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ቤተሰቦቹም ሁሉ እግዚአብሔርን እጅግ ፈሩ። አቢሜሌክም አብርሃምን ጠርቶ አለው፣ ይህ ያደረግህብን ምንድን ነው? ምንስ ክፉ ሠራሁብህ? በእኔና በመንግሥቴ ላይ ትልቅ ኃጢአት አውርደሃልና ማንም የማያደርገው የማይገባ ሥራ በእኔ ሠራህብኝ። አቢሜሌክም አብርሃምን አለው፣ ይህን ነገር ማድረግህ ምን አይተህ ነው? አብርሃምም አለ፣ ምናልባት በዚህ ስፍራ እግዚአብሔርን መፍራት ስለሌለ በሚስቴ ምክንያት ይገድሉኛል ብዬ ነው። እሷም ደግሞ በእናቴ ወገን አይደለችም እንጂ በእውነት በአባቴ ወገን እህቴ ናት፣ ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኋት፣ ይህን ጽድቅ አድርጊልኝ፣ በገባንባት ሀገር ወንድሜ ነው በይ አልኳት። አቢሜሌክም 1,000 ምዝምዝ ብርን፣ በጎችንና ላሞችን፣ ወንዶችና ሴቶች ባሪያዎችን አመጣ፣ ለአብርሃምም ሰጠው። ሚስቱን ሳራንም መለሰለት። አቢሜሌክም አብርሃምን አለው፣ እነሆ ምድሬ በፊትህ ናት፣ በወደድኸው ተቀመጥ። ሳራንም አላት፣ እነሆ ለወንድምሽ 1,000 ምዝምዝ ብር ሰጠሁት፣ ይህም ለፊትሽ ክብር ይሁንሽ፣ በሁሉም እውነትን ተናገራት። አብርሃም ወደ እግዚአብሔር ጸለየ። እግዚአብሔርም አቢሜሌክን ሚስቱንም ሴቶች ልጆቹንም በቤቱ ውስጥ ያሉ ሴቶች አገልጋዮቹንም ፈወሳቸው፣ እነርሱም ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀኖችን ሁሉ በፍጹም ዘግቶ ነበርና።